ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እስራኤል በኢራን ላይ ከፈተችው ዘመቻ መቋጫው ምን ይሆን? ባለፈው አርብ እስራኤል ያልተጠበቀ ጥቃት በኢራን ከከፈተች በኋላ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለኢራናውያን በቀጥታ መልእክት አስተላልፈዋል። በእንግሊዝኛ ቋንቋ ባስተላለፉት መልእክት ጨካኝና ጨቋኝ የሆነው አገዛዝ ለመቃወም ጊዜ እንደደረሰ ተናግረዋል። የእስራኤል ወታደራዊ ተልዕኮ ነፃነታችሁን እንድትቀዳጁ መስመር መጥረግ ነው ብለዋል። የእስራኤልና ኢራን ወታደራዊ ፍጥጫ እየተጋጋለ እና የጥቃቱ መጠን እየሰፋ ባለበት በዚህ ሰዓት ብዙዎች የእስራኤል እውነተኛ የመጨረሻ ግብ ምንድን ነው ብለው እየጠየቁ ነው። መጀመሪያው ጥቃት ቀን የታየው እንዳሉ እስላማዊ አገዛዙን የኒውክሌር እና የባሊስቲክ ሚሳኤል ስጋት በቀላሉ መቋጨት ብቻ ነው ወይ የኢራን የኒውክሌር መርሃ ግብር መቆጣጠር የሚያስችለውን የቴሄራን የዋሽንግተንን ንግግር ማደናቀፍ፣ አሊያ ደግሞ ለኢራናውያን የነፃነት መንገድ በመጥረግ የኢራን ሃይማኖታዊ አገዛዝ እስከ ወዲያኛው የማሰናበት ግብ ያደረገ ነው? ጀነራሎች ወይስ ትራምፕን እነማንን ይሰማሉ? የእስራኤል የረጅም ዘመን ጠቅላይ ሚኒስትር በፖለቲካ ሕይወታቸው የኢራን እስላማዊ ሪፐብሊክ በዓለም ላይ የደቀነውን አደጋ ማስጠንቀቅ የግላቸው ተልዕኮ ማድረግ ይታወቃሉ። አሜሪካ ፕሬዝዳንቶችና የኔታንያሁ ጀነራሎች ባለፉት ዓመታት ከአንድ ጊዜ በላይ በኢራን የኒውክሌር ጣቢያዎች ላይ ወታደራዊ ጥቃት እንዳይፈጽሙ ስለመከላከላቸው ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ለተጀመረው ጥቃት ፍቃድ አለመስጠታቸውን ተናግረዋል። ይሁን እንጂ ኔታንያሁ የተሰጣቸው የተጠንቀቅ ቢጫ መብራት ጥቃቱን ለመፈጸም በቂ ሆኖ አግኝተውታል። አንድ የምዕራባውያን ባለስልጣን የእስራኤል ዋነኛ ግብ የኢራንን የኒውክሌር መርሃ ግብር መስበር እንደሆነ አስምረዋል። ይህ ውሳኔ ዓለም አቀፍ የአቶሚክ ኃይል ኤጀንሲን ጨምሮ በቀጣናው ባሉ ሀገራት ሰፊ ውግዘት ገጥሞታል። ኤጀንሲው ዳይሬክተር ራፋኤል ግሮስ አውዱ ሁኔታው ምንም ይሁን ምን የኒውክሌር ጣቢያዎች መጠቃት እንደሌለባቸው በተደጋጋሚ ጊዜ ተናግሬያለሁ ብለዋል። ከዚህ ባሻገር ዓለም አቀፍ የሕግ ባለሙያዎች ጥቃቱን በዓለም አቀፍ ሕግ ወጥ ነው በሚል እያወገዙ ነው። ይሁን እንጂ ብዙዎች የእስራኤል ጠቅላይ ሚኒስትር ግብ እና የከፍተኛ አማካሪዎችና አጋሮቻቸው ግብ አንድ መሆኑን ይጠይቃሉ። በቻተም ሀውስ የመካከለኛው ምስራቅ እና ሰሜን አፍሪካ ፕሮግራም ዳይሬክተር የሆኑት ዶክተር ሳና ባኬል ኔታንያሁ የአገዛዙ ለውጥ ለማምጣት የግል ፍላጎታቸው ላይ ቢያተኩሩም የእስራኤል የፖለቲካና ወታደራዊ ተቋማት ግን የኢራንን የኒውክሌር መርሃ ግብር ለመቀልበስ በእጅጉ ቁርጠኛ ናቸው ይላሉ። ሁለተኛው ግብ የኢራንን ኒውክሌር መርሃ ግብር ለማሳካት ከባድ ቢሆንም በተወሰነ ደረጃ ሊሳካ ይችላል የሚሉት ባለሙያው፣ የመጀመሪያው ግን የአገዛዝ ለውጥ በአጭር እና በተጋጋለ ግጭት ለማሳካት ፈታኝ ነው ሲሉም አክለዋል። የኢራን የኒውክሌር መርሃ ግብር ማውደም ኔታንያሁ የእስራኤል ጥቃት የህልውናው ስጋት ለመደምሰስ ቅድመ እርምጃ አድርገው ይመለከታሉ። ኒውክሌር ቦምብ ለማበልጸግ የኢራን መገስገስ በእሳቸው አገላለጽ 9ኛ ደቂቃ ላይ ነው። ቴህራን መስመሯን እንድታልፍ አይፈቀድላትም የሚለው አቋማቸው የምዕራባውያን አጋሮቻቸውም ይደግፉታል። ይሁን እንጂ የኔታንያሁ ሰዓት በሰፊው ጥያቄ ውስጥ ወድቋል። ኢራን በተደጋጋሚ የኒውክሌር ቦምብ ለመስራት መወሰኗን አስተባብላለች። ባለፈው መጋቢት የአሜሪካ ብሔራዊ ደህንነት ዳይሬክተር ቱሉሲ ጋባርድ የደህንነት ባለሙያዎች ኢራን የኒውክሌር ጦር መሳሪያ እየገነባች አለመሆኑን ይከታተላሉ ብለዋል። ዓለም አቀፍ የአቶሚክ ኃይል ኤጀንሲ በቅርቡ ባወጣው የሩብ ዓመት ሪፖርት ኢራን በቀላሉ ጦር መሳሪያ የሚያሰራ 60 በመቶ የተጣራ የዩራኒየም ክምችት ላይ መድረሷን 9 የኒውክሌር ቦምብ መስራት የሚያስችል አቅም አላት ብሏል። ባለፉት ጥቂት ቀናት የኢራን ሰፊ የኒውክሌር መርሃ ግብር 3 ቁልፍ ጣቢያዎች ኢላማ ተደርገዋል። እነዚህም ናታንዣ፣ ኢስፋሃን እና ፎርዶ ጣቢያዎች ናቸው። ዓለም አቀፍ የአቶሚክ ኃይል ኤጀንሲ በናታንዣ ጣቢያ ከመሬት በላይ ያለው የነዳጅ ማቀነባበሪያ መውደሙንም ገልጿል። ኤጀንሲው በኢስፋሃን 4 ወሳኝ ሕንፃዎች እንደተጎዱም አስታውቋል። እስራኤል በኢራን የኒውክሌር ጣቢያዎች ላይ ያደረሰችው ጉዳት ግዙፍ ስትል ኢራን በአንጻሩ የተወሰነ ነው ብላለች። በተጨማሪም እስራኤል የእውቀት ምንጭ ያለቻቸውን የኢራን ባለሙያዎች እየገደለች ሲሆን እስካሁን 9 የኒውክሌር ተመራማሪዎች እና በርካታ ከፍተኛ ወታደራዊ መኮንኖችን ገድላለች። ወታደራዊ ጦር ሰፈሮች፣ የሚሳኤል ማስወንጨፊያ እና ማምረቻዎችን የሚያካትተው የጥቃት ዝርዝር አሁን ወደ ምጣኔ ሀብታዊ እና የነዳጅ ጣቢያዎች ሰፋ ብሏል። ኢራንም በበኩሏ አጸፋዊ እርምጃ እየወሰደች ሲሆን በሁለቱም ወገን የንጹህ ተጎጂዎች ቁጥር እየጨመረ ነው። ነገር ግን
በኢራን ሰፊ የኒውክሌር መርሃ ግብር ላይ እስራኤል ወሳኝ ጉዳት ለማድረስ ሁለተኛ ግዙፍና በእጅጉ ጥበቃ የሚደረግለት ፎርዶ ጣቢያን መምታት አለባት። አንዳንድ ባለሙያዎች በተራሮች ስር በጥልቅ የተገነባው ውስብስብ ጣቢያ ኢራን የጦር መሳሪያ ለመሆን የተቃረበውን አብዛኛውን ዩራኒየም ያከማቸችበትን ስፍራ ነው ብለው ያምናሉ። የእስራኤል መገናኛ ብዙኃን የወቅቱ ግብ ወደዚህ ጣቢያ የሚወስዱ መንገዶች መዝጋት ለመሆኑ እየዘገቡ ነው። እስራኤል ተራሮችን መናድ የሚያስችል መሳሪያ የላትም፣ ነገር ግን የአሜሪካ አየር ኃይል ይህ መሳሪያ አለው። ኤምኦፒ በመባል የሚታወቀው ይህ መሳሪያ ኢላማቸው ሰርስሮ መግባት የሚችል ቢሆንም ግዙፍ ጉዳት ለማድረስ ግን ለበርካታ ቀናት ድብደባ ማድረግ አለበት። የቀድሞ የአሜሪካ ባለስልጣን በኮሎምቢያ ዩኒቨርሲቲ ማዕከል የዓለም አቀፍ ኢነርጂ ፖሊሲ ባለሙያ የሆኑት ሪቻርድ ኔፊው ሊከሰት ይችላል ብዬ የማላስበው ኔታንያሁ ወደ ትራምፕ ስልክ ደውለው ይህንን ሁሉ ስራ ሰርቻለሁ ቢሉ ሁለት ቦምቦች ስጋት እንዳይሆኑ አድርጌያለሁ፣ ነገር ግን የኒውክሌር መሳሪያ መርሃ ግብሩን ልገታው አልችልም ይላሉ ሲሉ ለቢቢሲ ተናግረዋል። አንድ የምዕራባውያን ባለስልጣን ፕሬዚዳንት ትራምፕ ምን እንደሚወስኑ እስካሁን ግልጽ አይደለም ብለዋል። የሰላም ንግግርን ለማደናቀፍ ሁነኛ ሰዓት። ትራምፕ ወዲህና ወዲያ ማለታቸው ቀጥለዋል። ባለፈው ሳምንት መጀመሪያ የኒውክሌር ንግግሩ ጥቃት እንዲያደናቅፉ እስራኤል ኢራን ላይ መዛት እንድታቆም ጥሪ አቅርበው ነበር። የእስራኤል ጥቃት ከጀመረ በኋላ ደግሞ ጥቃቱ በማሞካሸት ከዚህ የከፋ እንደሚመጣ አስጠንቅቀዋል። ጥቃቱ ኢራን እንጂ የእጅ ተጠምዝዞ ወደ ስምምነት ሊያመጣ ይችላል የሚል እምነትም አላቸው። እሁድ ዕለት ትሩዝ በተባለው ማህበራዊ ትስስር ገጻቸው በቅርቡ በእስራኤልና ኢራን መካከል ሰላም ይወርዳል፣ ብዙ የስልክ ልውውጥና ስብሰባዎች እየተካሄዱ ነው ብለዋል። የኢራን ተደራዳሪዎችን በኦማን መዲና መሳካት እሁድ ዕለት ሊደረግ ታስቦ የነበረውን ንግግር እስራኤል ጥቃት እንደማትፈጽም ቴህራን እንድታምን የተደረገ ማጭበርበሪያ ነው ብለው ይጠራጠራሉ። ዓርብ ዕለት በእስራኤል የዘንበባት እሳት ቴህራን ያልጠበቀችው ነው። ዓርብ ዕለት በእስራኤል የዘነበባት እሳት ቴህራን ያልጠበቀችው ነው። ለአንዳንዶቹም የጥቃቱ ጊዜ ወሳኝ ነው። በአውሮፓ ምክር ቤት የመካከለኛው ምስራቅና ሰሜን አፍሪካ ፕሮግራም ምክትል ኃላፊ የሆኑት ኤሊ ጀርማይ የእስራኤል ያልተጠበቀ ጥቃት የኢራን የኒውክሌር መርሃ ግብር ለመቆጣጠር ፕሬዝዳንት ትራምፕ ስምምነት የመድረስ ዕድል የገደለ ነው ይላሉ። ምንም እንኳ አንዳንድ የእስራኤል ባለስልጣናት የጥቃቶቹ ዓላማ የአሜሪካን የዲፕሎማቲክ ጥረት ለማጠናከር ነው ቢሉም የጥቃት ቅጽበትና ስፋት ሙሉ ለሙሉ ንግግሩን ለማደናቀፍ ያለመ ነው ሲሉም ያክላሉ። ስለ ንግግሩም እውቅና ያላቸው ውስጥ አዋቂዎች ስምምነት ሊደረስ ይችል ነበር ብለው፣ ይሁን እንጂ ይህም ቢሆን ቴህራን ቀይ መስመር ካለችው አሜሪካ ከምታቀርበው የኒውክሌር ማበልጸጊያ ከፍተኛ መጠን መቀነስ ላይ የተወሰነ ነው። ፕሬዚዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ከአውሮፓውያን 2015 ታሪካዊ ከተባለ ስምምነት መውጣታቸውን ተከትሎ ኢራን ከተቀመጠላት የኒውክሌር ነዳጅ ማምረቻ 3.67 በመቶ ገደብ አልፋለች። ሁለተኛ በሆነው በዚህ ሙከራ የአሜሪካ መሪዎች ስምምነት ላይ ለመድረስ ለኢራን በዘርፉ ባለሙያዎች የተገደበ መስኮት የተባለ የ60 ቀናት ቀነ ገደብ ሰጥተዋል። እስራኤል ለ61ኛው ቀን ጥቃት ትፈጽማለች። አሁን ላይ የኦማን መስመር ሞቷል የሚሉት ዶክተር ባኬል፣ ነገር ግን ውጥረቱን ለማርገብ እና መውጫ መንገድ ለመፈለግ ቀጠናዊ ጥረቶች እየተካሄዱ ነው ብለዋል። የኔታየው ጥቁር ስሜት አሁን ውጥረቱ የመሳሪያ ክምችት፣ የዩሬኒየም ማጣሪያና ስፑትኒክ ሚሳኤል ብቻ አይደለም የሚል እይታ በቴህራን በኩል አለ። በጆን ሆፕኪንስ ትምህርት ቤት ዓለም አቀፍ ጥናት የመካከለኛው ምስራቅ ጥናት ዓለም አቀፍ ጉዳዮች ፕሮፌሰር የሆኑት ባሊ ናስር እስራኤል ለአንዴና ለመጨረሻ ጊዜ ኢራን እንደ አገር አቋሟን ለመጣል የወታደራዊ ተቋሞችንና በእስራኤልና ኢራን መካከል ያለውን የኃይል ሚዛን ወሳኝ በሆነ መንገድ ለመቀየር ምናልባትም እስላማዊ ሪፐብሊኩን ሙሉ ለሙሉ ለመጣል ነው ብለው ይሞግታሉ። የኢራን ሕዝብ ምን አይነት ምላሽ እንደሚሰጥ ግልጽ አይደለም። በጠንካራ ዓለም አቀፍ ማዕቀቦችና ስርዓታዊ በሆነ ጥብቅ ቁጥጥር ስር የተያዘው የኢራን 90 ሚሊዮን ሕዝብ ባለፉት ዓመታት መከራ አሳልፏል። በዋጋ ንረት፣ ስራ አጥነት፣ የውሃና የኤሌክትሪክ እጥረት በመሰሉ ጉዳዮች ላይ በሥነ ምግባር ፖሊሲ ሴቶች ላይ በሚጣሉ ገደቦች ምክንያት በየዓመቱ ተቃውሞዎች ይቀሰቀሳሉ። በ2002 የነበረው ማዕከላዊ ተቃውሞ ታላቅ ነፃነት የተጠየቀበት ቢሆንም ከባድ የእስር ምላሽ ነበር የተሰጠው። የህዝቡ አቀባበል ግምገማዎችን የሚያጋሩት ፕሮፌሰር ናስር ምናልባትም መጀመሪያ ላይ ተወዳጅ ያልሆኑ 4-5 ጀነራሎች ሲገደሉ ህዝቡ እፎይታ ተሰምቶት ይሆናል።
ነገር ግን አሁን መኖሪያ ሕንፃዎች ሲመቱ ሰላማዊ ሰዎች ተገድለዋል። የሀገሪቱ የኃይልና የኤሌክትሪክ መሠረተ ልማቶች እየተጠቁ ነው ብለዋል። አብዛኛው ኢራናውያን ሀገሩ በቦምብ እየተደበደበች ከአጥቂ ጋር የሚወግንበትና እንደ ነፃነት የሚያይበት ሁኔታ አይታየኝም። ነገር ግን ይህን የታየው መግለጫ ሰፊ ጥቃት ላይ ያነጣጠረ እንደሆነ ፍንጭ ሰጪ ነው። ቅዳሜ ዕለት በአያቶላህ አገዛዝ እያንዳንዱ ስፍራ እና ኢላማን ሀገራቸው እንደምትደበድብ አስጠንቅቋል። የታየው እሁድ ዕለት በፎክስ ኒውስ የአገዛዝ ለውጥ የእስራኤል ጦር ጥረት አካል እንደሆነ በግልጽ ጠይቀው፣ ጠቅላይ ሚኒስትሩ በእርግጠኝነት ውጤቱ ይህ ነው የሚሆነው ምክንያቱም የኢራን አገዛዝ በጣም ደካማ ነው የሚል ምላሽ ሰጥተዋል። እሁድ ምሽት የአሜሪካ መገናኛ ብዙኃን ምንጮቻቸውን በመጥቀስ ፕሬዚዳንት ዶናልድ ትራምፕ እስራኤል የኢራን የበላይ መሪ አያቶላህን አሊ ካሚኒን ለመግደል የያዘውን ዕቅድ እንደሻሩትም ዘግበዋል። ይህን ተከትሎ የእስራኤል ሹማምንት ትኩረታቸው የኢራን የፖለቲካ አመራሮች ላይ አለመሆኑ ወትውተዋል። በስተመጨረሻም የግጭቱ ፍጻሜ የሚወሰነው በአደገኛና ባልተገመተው ፍጥጫና አቋማቸው ባልታወቁ የአሜሪካ ፕሬዝዳንት ነው። የቀድሞ የእስራኤል መንግስት አማካሪ እና የአሜሪካ የመካከለኛው ምስራቅ ፕሮጀክት ፕሬዝዳንት ዳንኤል ሊቭ በቅርብ ጊዜ ውጤቱን የሚወስን መጨረሻ የሚገኘው በዩናይትድ ስቴትስ ብቻ ነው ይላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።